ይህ መልእክት ለኢትዮጵያን ቲክቶከሮች ነው። የኢትዮጵያ ቲክቶከሮች እርስ በራስ በጣም የሚጠላሉ፣ ምንቀኝነት ያለባቸው፣ አንዱ ካንዱ በውድድር እንደዚህ እልህ ውስጥ የገባ ቲክቶከሮች ነን። የኢትዮጵያ ቲክቶከሮች ማለት ነው። እኔ ደግሞ በጣም ይደብረኛል። ማወቅ ያለባችሁ ነገር በጣም ነው የሚደብረኝ። ምክንያቱም የሌላ ቲክቶከርን ውድቀት እንመኛለን ሁላችንም። ከኛ ማንም ሰው እንዲበልጥ አንፈልግም። አዲስ የመጣን ሰው ማበረታታቱን አንችልበትም። ሁሉም ነገር ለኔ ብቻ ነው የምንለው። ውድድር ውስጥ ነን ያለነው። ውድድር ውስጥ ሆነ ደግሞ እድገት የሚባል ነገር የለንም። አንዳንዶቻችን ቲክቶከሮች ለዛም ነው የማናድገው። አንዳንድ ታዋቂ ቲክቶከሮች አላችሁ፣ እዛው ላይ ናችሁ። ስቲል እዛው ላይ ተመሳሳይ ቪዲዮ ተመሳሳይ ነገር it's because ሌሎችን ሰዎች እያነሳችሁበት አይደለም። አዳዲስ ቲክቶከሮች እያነሳችሁበት አይደለም፣ እየደገፋችሁበት አይደለም። ለራሳችሁ ብቻ ነው የምትሰሩት። ለኔ ቪዲዮ የለመዳችኋትን ቪዲዮ እሷን ብቻ መልቀቅ። አዳዲስ የሚመጡት ቲክቶከሮቹን ከነሱ ጋር ኮላብ አድርጉ። እስኪ አትሊስት አዳዲስ የሚመጡ ኮላብ አድርጉ። ግቡና ሪፖስት አድርጉ። ግቡና ፎሎ አድርጉት። ቢያንስ ቪዲዮ እኔ አሁን እሱ ነው የተማርኩት። እኔ ከራሴ በላይ ነው ይህ ነገር። እውነት ከህይወት የተማርኩት ነገር ቢኖር ሁሌ መስጠት ይኖርብሃል ከማግኘት በፊት። ላይክ ይህ የህይወት ህግ ነው። በቃ መጀመሪያ ሰጪ ነው መሆን ያለብህ። በቃ ያለህን ነገር አሳልፈህ ስጥ። ልብህን አሳልፈህ ትሰጣለህ። ገንዘብህን አሳልፈህ ትሰጣለህ። ራስህን አሳልፈህ ትሰጣለህ። እግዚአብሔር ደግሞ በተመላሽ እንደ መስታወት የሚያሳይ ምንድነው? ሁሉም ነገር አሳልፎ ይሰጣል። አንዳንዶቻችሁ ግን እዛው በቃ የያዛችኋት ያቺ ትንጥዬ በረከት ወደ 1 ሚሊዮን ተከታይ ትገባለህ። በቃ ማንም እንዳይዝብኝ ነው መሰለኝ። በቃ እዛው ለዛው በቃ ኢግኖር እያደረግ ድጋፍ የሚፈልጉትን ሳትደግፍ፣ ሌሎችን ቲክቶከሮችም ሳትደግፍ፣ ሰፖርት ሳታደርግ እዛው ለራስህ ብቻ ነው የምትኖረው። እና ምንድነው መማር ያለባችሁ? ከራሳችሁ ውጡ። ዝም ብላችሁ እዚህ ላይ አትታመቁ። ለኔ ብቻ አትበሉ። እግዚአብሔር ነው የምላችሁ። አንድ ሰው ማለት ነው ልንገራቸው፣ ፍቅር መስጠት ካልቻለ ከዛ ፍቅር ሳይሰጥ ፍቅር ከጠበቀ ይህ የማይሆን ነገር ነው። ካላገዝክ ደግሞ አትታገዝም። እግዚአብሔርን ካላመንከው አያምንህም እግዚአብሔር። ይህ ቀላል ነገር ነው፣ ማወቅ አለባችሁ። እግዚአብሔርን ማታመን ከሆነ ለምን ያምናል እግዚአብሔር? ስለዚህ ዓለም እንደዚህ ነች የምትሰራው። ህይወት እንደዚህ ነው። አካፍሉ ያላችሁ ነገር። አትወዳደሩ። አንወዳደር። ውድድር ይብቃ። ቢካዝ ልንገራቸዋ፣ ሀብት ለሁላችንም በቂ እናገኛለን። ፎሎወርስ ለሁላችንም በቂ እናገኛለን። አዶናይ 3 ሚሊዮን ገባ ማለት እናንተ ትወድቃላችሁ ማለት አይደለም። አዲስ ቲክቶከር መጣ ማለት እናንተ ትወድቃላችሁ ማለት አይደለም። ሁሉም ነገር ከራሳችሁ ጋር አታያይዙት። ከዛ ደግሞ እርስ በራሳችሁ ያላችሁ ቂም አለ። በጣም ፌክነስ አለ በጣም እዚህ ቲክቶክ ላይ ማለት ነው። እውነቴን ነው የምላችሁ። አንዳንዴ በአካል ሄጄ ያየሁት ሁኔታ ስላለ ነው። እየተጠላሉ እያለ በጣም እኮ በቃ አይዋደዱም እኮ። ከዛ ግን እንደሚዋደዱ አስመስለው ይሳሳቃሉ ምናምን። እኔ ደግሞ በጣም የሰው ስሜት የምረዳ አይነት ሰው ነኝ። በውሸት የሚቀራረብ ሰው፣ እኔም በውሸት የሚቀርብ ደግሞ አላችሁ አንዳንድ። እኔ ከጀርባ የሆናችሁ እብድ ትሉኝ ነበር። ይህ እብድ ምን እያደረገ ነው ምናምን እያላችሁ የምታናንቁኝና የምታወዳድቁኝ የነበረው ጊዜያችሁ እዛ ላይ ነበረ። የኔ ፎከሴ የኔ ትኩረት ምን ላይ ነበረ? ራሴን ማሳደግ፣ ህይወቴን መቀየር። የእናንተ ትኩረት ምን ላይ ነበረ? እኔ ላይ ትኩረት ማድረግ፣ ያኛው ቲክቶከር ላይ ትኩረት ማድረግ፣ ያኛው እቺኛው አዲስ አበባ የመጣችሁ ያኛው ትኩረታችሁ በእናታችሁ ላይ ቀይሩት። ህይወታችን ከዛ ይቀየራል። እንተጋገዝ፣ እንደጋገፍና አብረን እንደግ። ሆነስትሊ ቅጭ አይበላችሁ አንድ ሰው ሲለወጥ ምናምን። በጣም እኔ ወሬ እየመጣብኝ ነው። ወሬ እየመጣ ነው በቀኝ በግራ እያየሁትም ነው። በጣም ነው የሚገርመው። ስለዚህ እርስ በራሳችን እንደጋገፍ። እሺ፣ እወዳችኋለሁ። አዲስ የመጡት ቲክቶከሮችም ከፍ እናርጋቸው፣ እናስተምራቸው። የምታውቁት እውቀት ካለ አካፍሉ። ዝም ብለህ እየመጣ መደነስ ብቻ ሳይሆን አካፍል። እውቀት ካለ ህይወትህ ላይ ሲሪየስሊ እንዴ። ታዲያ በእውቀታችን ካላካፈል ወይም በገንዘብ ወይም በእውቀት ወይም በሆነ ነገር ማለት ነው ላይክ ወጣቶችን ወይም ደግሞ ይህ ህዝብን ማስተማር ካልቻል ታዲያ ቲክቶክን ምን ተጠቀም ነው? ምንድን ነው የምናመጣው? ገባችሁ አይደለ? ደንሰህ ብቻ ወይም ደግሞ ዘፈን ሰርተህ ብቻ
ለራስ ብቻ የምትኖር ከሆነ ምንድነው ጥቅሙ? ምንድነው? ምን አይነት አወንታዊ ጥቅም አለን እኛ እንደ ሰው ማለት ነው? ተውትና እንደ ኢትዮጵያዊ እንደ መንፈስ እግዚአብሔር እዚህ አገር እንዳስወለደን እንደላከን ጥቅማችን ምንድነው? ስራችን ምንድነው? ስለዚህ ብዙዎቻችሁ ቲክቶከሮች ክሪኤቲቭ ነው፣ አይምሯችሁ ተጠቀሙበት። ከዚህ ጥላቻ እንውጣና ማለት ነው ክሪኤቲቪቲያችሁን ይህ አርቲስት የሆነ መንፈሳችሁን ተጠቅማችሁ እንዴት አድርጌ ህዝብን ላስተምር፣ እንዴት አድርጌ ልምከር፣ እንዴት አድርጌ ሰውን ከጭንቀት ላውጣ፣ እንዴት አድርጌ ይሁን ታቁታላችሁ እኮ። ስለዚህ ከጥላቻ ከመወዳደር ወጥተን ወደዚህ እንግባ። ሀገሯን ከፍ እናድርጋት፣ ሁላችንም ህዝቡን ከፍ እናድርገው አሁን ካለበት ማለት ነው። ወዳችኋለሁ።